በጣም ታምሷል። ይሄ ምክክር ኮሚሽን የሚባለው ማስፈራሪያ፣ የገንዘብ ድለላ፣ ብዙ ነገር ቀርቧል። ወደዚህ ስንገባ ግን አብይ አህመድ በቅርቡ ያለውን በማስቀደም ነው። አንድ ይሄን ንግግሩን እንስማው። ሰፈር የሚል ሰው ሰፈር ነው የሚቀረው። ባይዘው ምንም በሰፈር አጀንዳ የላቀ ነገር ፈጸም አይቻልም። እና ስለ ሰፈር የሚጨነቁ ሰዎች ሰፈር ይቀራሉ። ከዛ ውጡ። እናንተ አፍሪካ ማን ሊመራ ነው? ዓለምን ማን ሊመራ ነው? አንተ መንደር ውስጥ የምትልከሰከሰው ማን ነው አፍሪካን የሚመራው? እንደዛ አስፓየር ማድረግ ይኖርብናል። እንግዲህ ገሊላ እንደሰማሽው ነው አብይ የተናገረውን ንግግር። ኡኡቴ አሩት የማሚቴ የሚባል ነገር አለ። እሱን ነው የሚያስታውሰው። ይሄን ነገር ያስቀደምኩት ለምንድን ነው? በአዲስ አበባ ጉዳይ ያለው ነገር በጣም ጥዞ ከፍተኛ ችግር እየፈጠረ ነው። ከፍተኛ ችግር ሚዩት አድርጊው ገሊላ፣ አሁን ሚዩት አድርጊው። እየፈጠረ ነው ከፍተኛ ችግርና ይህ አዲስ አበባ ጉዳይ የመጣው ዜና አዲስ አበባ የኦሮሚያ መቀመጫ ትሁን ካላችሁ የገንዘብ ጥቅም ሁሉ እንደሚሰጣቸው ነው የተነገራቸው። ይሄ እየተከራከሩት ስለሆነ እዛ ውስጥ ይሄን ደግሞ ካልተቀበላችሁ የፓርቲ ዲስፕሊን እርምጃ ይወሰድባቸዋል የሚል ማስጠንቀቂያ ነው የተሰጣቸው። ከአዳራሽ ውስጥ ካሉ ሰዎች የመጣው መረጃ ነው። ትጠቃለል ባይባል እንኳን ሌላው ቢቀር የኦሮሚያ መቀመጫ መሆን አለባት የሚል አቅጣጫ ተቀምጧል። አዲስ ያልነበረ ማለት ነው፣ በውይይት ጊዜ ያልነበረ ማለት ነው። እና በዚህ ምክንያት ከፍተኛ ችግር ተፈጥሯል። ያልነበርንበትን አጀንዳ እናጸድቅም ብለው ይወጡ አሉ። ነገር ግን ባልተጠበቀ ሁኔታ የኦህዴድ አባላት አሁንም በስተው ተገኝተዋል። አሁን እንደምታውቁትላችሁም አብይ መደበቂያ ስላጣ ሰሞኑን በኦቢኤን የሰጠውን ቃለ ምልልስ አይታችሁት ከሆነ ምሽግ አጥቷል። አብይ የሚሄድበት ምሽግ ጨርሶ ስላጣ እንዳለ የኦነግን ፕሮግራም ከሸልፍ ላይ አቧራውን አራግፎ ትናንት መሳይ እንዳለው እያወረደው ነው። አብይ ስልጣኑ ነው ዋናው ነገር። ታሪክ ግድ የለውም እሱ። ታሪክ በጥቁር መዝገብ ቢወስደው ምን ቢያደርገው ምናምን አይደለም። ወንበሬ ታድራለች ወይ የሚል ነገር ነው። ሰው ምን ይላል? የተከበረው የኢትዮጵያ ሕዝብ በአዲስ አበባ ጉዳይ ነው እንዲህ ብለን መወያየታቸው በኔ ዘመን ተገቢ አይደለም። ምን አይነት ዘመን አመጣው የሚላ ሰው አይደለም። ይሉኝታ የሚይዘው ሰው አይደለም። ስለዚህ ምንድነው ያደረገው? ቀጥታ የኦነግን አጀንዳ አምጥቶ አሁን እዛው ሁሉም በየወገን ቢሉት አከምባሎ ጋጥ ገባ ይላሉ አባቶቻችን። አብይ ይሄንን የጠባብ አመለካከት እያራመደ ነው እና በጣም የሚገርመኝ ነገር እስከዛሬ ስለ መንደርተኝነት ብዙ ተናግሯል። ለመከላከያ ሰራዊቱ አስተያየቶ ከሆነ መከላከያ የሀገር የኢትዮጵያ ወታደር ነው፣ አርፋችሁ ተቀመጡ፣ ሰፈር ውስጥ ብሔር ምናምን ከገባችሁ ወይ አያስፈልግም ይላል። ኢትዮጵያ ምላስ ላይ መነቀስ ታውቃላችሁ፣ አገራዊነትና ሰፊነትን። ቅድሙ ቪዲዮ ላይ እንደሰማችሁ ስለ አፍሪካ አስቡ እንጂ ስለምን አስቡ እንጂ በጎን እዛ ፊንፊኔ ኬኛ እኮ እያስባለ ነው። ጎጥ መንደር ለኛ እያስባለ ነው። ለምንድን ነው ይህን አጀንዳ አምረን የተቃወም ነው? ከፍተኛ እልቂት፣ አብይን መዳድ ብቻ አይደለም እኮ ይህ አጀንዳ የሚያመጣው፣ የአብይን ስልጣን ማስወገድ ብቻ አይደለም እኮ፣ የማያባራ እልቂት አደገኛ ስለሆነ በጥቂቱ ያልታመነ በብዙ አይሾምም ይባላል። ከታሪክ ማኳያ ስህተት ነው። የክልል መስተዳድር የሚባለው ነገር ብዙዎችን በላ በተባለበት ሁኔታ ይሄ መሬት የኔ መሬት ነው ውጡ እየተባለ በተለይ ከወለጋና ከአርሲ በዛ መጠን ሰው ያፈናቀሉት እነ ሽመልስ አብዲሳ ዛሬ አዲስ አበባን ተቆጣጥረው ምን ሊያደርጉ እንደሚችሉ መገመት ቀላል አይሆንም። ከታሪክ አኳያ ስህተት ነው። መጀመሪያ በሚያስተዳደሩት ክልልም አልታመኑም። የኔ መሬት እያሉ ስንቱን ነው የፈጁት የሚለው ነው። ከታሪክ ማኳያ ትናንት ልተናገርኩት ታሪክ የሚጀምረው የዛሬ 30 ዓመት አይደለም። አዲስ አበባ ስትነሳ ኦሮሚያ የሚል ቃል አይታወቅም። የዛሬ ኦሮሚያ እኮ የመጣው 33 34 ዓመቱ ኢህአዴግ ሲመጣ ነው ቃሉ ራሱ የመጣው ማለት ነው። ታሪክ ከመቶ ዓመት አይጀምርም። ታሪክ ከሚጀምርበት ይጀምራል። ለራስ እያጣመሙ በእርግጥ በአሁኑ ሰዓት ላይ ህግ ሆነው የሚወጡት በዓለማችንም ላይ በሀገራችንም እንደምናየው የትም ቦታ የጉልበተኞች ፍላጎት መሆኑን እናውቃለን። ጉልበተኛ ሲወጣ የፈለገው በኢትዮጵያ ያዞሪት አለመሰበሩ ነው የሚገርመኝ። ቲፒኤልኤፍ ስልጣን ላይ ወጥቶ ምን ያህል ስህተት እንደሰራ ታውቃላችሁ።
ህግ ማይሆን ህግ አድርጎ ማለት ነው። ከዛ ይማራሉ ያልናቸው ያመጻዩ ሰዎች ደግሞ ዛሬ እኛ ደግሞ ስልጣኑን ከያዝነው የራሳችንን ህግ እናውጣ ነው የሚሉት። የጉልበት ህግ፣ የአራዊት ህግ፣ ደም የሚያፋስስ ህግ ማለት ነው። ስለዚህ አብይ በዛ በኩል ስለ ኢትዮጵያ ይናገራል። ምክንያት አማራ ክልል ሂዶ ይላል፣ እዚህ ጋር ሄዶ ሌላ ነገር ያደርጋል። በጣም ከፍተኛ አደገኛ ነገር ሊፈጠር ደርሷል። ለዚህ ነው ይሄን ነገር ደጋግመን ያወጣ ነው። ሙክታሮቪች ያላትን አንዲት ነገር እንናገር። ሙክታሮቪች ያችን ከማድረግቱ በፊት ግን እነ ዶክተር አምባቸውን አንዴ ብናቀርባቸውና ለምን እንደተገደሉ በዛውም እንድናስብ ይችን የዶክተር አምባቸውን አባባል ሁላችንም እስኪ አንድ አፍታ እናስታውሳቸው። ዶክተር አምባቸው አዲስ አበባ ላይ የተነሳው ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይህንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ህዝቦች እና የአገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በህገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ይሄን ይበቃናል። ገሊላ እንዲገባን ብዬ ነው። እነ ዶክተር አምባቸው እንዲህን የመሰሉ መሪዎች ሄደው ዛሬ አሻንጉሊቱን አረጋ ከበደን ከአፄ ቴዎድሮስ ይበልጣል የሚለው ለምን እንደሆነ እንዲገባን ብዬ ነው። ህዝብ የሚወክሉ ከአሁን በፊትም ዶክተር አምባቸውን ሰምቸዋለሁ። እመኑኝ ቅንጣት ታክል የእናንተን ጥቅም አሳልፈን አንሰጥም፣ የህዝባችንን አንገታችንን እንሰጣለን እንጂ ብሎ የተናገረበትን ትዝ ይለኛል። እንደዚህ ያሉ በራሳቸው የቆሙ ጀግናዎች፣ እውነተኞች የአቋም ሰዎች አልተፈለጉም። በሴራ ተወግደው ዛሬ አሻንጉሊት አስቀምጠውበት በቦታው ላይ ያንን አሻንጉሊት ደግሞ ከአፄ ቴዎድሮስ ይበልጣል እያለ ያሞካሸዋል። አማራ ክልል ላይ የተሰራው ግፍ በጣም ብዙ ግፍ ነው። በጣም ብዙ በደል ነው። ለምን እንዲህ አይነት ለህዝብ ጥቅም ለእውነት የሚታገሉ ለሀገር አንድነት፣ በነገራችን ላይ ለእነ አብይም ለሌላው የሚጠቅመው ይህ አቋም ነበረ። ህዝብ የሚወደው የህዝብ አቋም ማለት ነው። በራሳቸው የሚቆሙት አልተፈለጉም ተብለው ተባረሩ። ዛሬ እነሱን ካስወገዱ በኋላ በናረጋ ከበደ ጊዜ እንትን ለማድረግ እየተራወጡ ነው የሚገኙት እና የሶማሌ የኦጋዴኑ ተወላጅ ወይም የጅጅጋው ተወላጅ የጅጅጋው ማለት ነው ሙክታሮቪች አክቲቪስት አንዲት አጭር ነገር ብሏታልና እንደው እንትን በለ አዲስ አበባ የሶማሌ ነች ብሎ ጽፎ ነበርና ላስታውሳችሁ እንደገና ብሎ ነው። ምክንያቴን ላስቀምጥ። አዲስ አበቤ ዘናፍታ ብሎ ያለ ፍተሻ የሚዝናናው እኛ ሶማሌዎች ወደ አዲስ አበባ የሚመጣውን የሽብርተኞች አደጋ እንደውም ፊት እያጣራን ስለምናስቀር ነው። አዲስ አበባ የኔ ነች በሚል ስሜት ነው አዲስ አበባን የሚነካ ቀድሞ እኛን ይንካ በማለት እና አልሸባብ ናይሮቢ ሲያፈነዱ አዲስ አበባ ከሽብር ነፃ የሆነችው በእኛ በሶማሌዎች። ከሞቃዲሾ ተነስቶ ወደ አዲስ አበባ ልምጣ የሚል አሸባሪ በሶማሌ ክልል ብቻ 20 ፍተሻ ኬላ ይገጥመዋል። አዲስ አበባ የተጠናከረ ጥበቃ የለም። አዲስ አበባ ዘና የሚለው እኛ ድንበርን እየጠበቅን ስለሆነ ነው። አዲስ አበባ የኛም ስለሆነች ነው። ፖለቲካ ወንድሙን የሚጠብቅበት ነው። ፖለቲካ የጋራ ነው፣ የሀገር ነው። ሀገርን ዘላለማዊ ማድረጊያ ነው። አንድ ቦታ ሀገር ሲጎረር ሁሉ የሚነዝረው ሀገር የሁላችን ስለሆነች ነው። ሁሉ ባህል፣ ቋንቋና ማንነት የሚከበርበትን ስርዓት በማቆም ሀገራችንን ሁላችንም የራሳችን ማድረግ አለብን ብዬ ነበር። የሶማሌ ነች ያልኩት ለአዲስ አበባ የምናበረክተው አስተዋጽኦን ለማጉላት ነው። ለሌላውም እንደዚሁ ነው። አዲስ አበባ የሁላችንም ነች ይላል።